السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزار وليسكي حول الأحباش وأرثوذكس تبلو ስለሚጠሩ ግሩፖች የተወሰኑ ናሙናዎችን ልበል። ሰሞኑን ውይይት ተብሎ ተካሂዶ ነበር። ያው እዚህ ጋር ለየትኛውም አካል ማለት ከአንዱ እዚህ ጋር ካመጣኋቸው ለምሳሌ ለአንዱ ድፋ አላደርግ በሚል ሀሳብ ሳይሆን እንደ ጥቅል እዚህ ውይይት ላይ ከተካሄደው ትችታዎች የመጡ አሉ። ያን ውይይት አስመልክቶ ከመጣው ትችታ ታዲያ ማለትም የሰልፊያ መንሃጅን አቂዳን አስመልክቶ እንደ ባጢል አድርጎ የተገለጸበት ሁኔታ ስላለ እሱን የተወሰነ ለማስታወስ ነው። ያው ሜዳ ላይ በእርግጥ አንዳንዶች ታይተው የሚታለፉ ቢሆኑም ያው ሁሉም እንደው እኮ ሙኻሊፍ ሁሉም ምላሽ ይሰጠዋል ማለት አይደለም። ላኪን ግን ለኩል ሳቂጥ ላቂጥ የሚሉት አለ። ለውዳቂ ነገር አንሻ አይታጣውምና ውዳቂ የሆነ ቃላትን አንዳንድ አንስቶ የሚያጨበጭብ አይታጣም። ከዛም አንግል ሜዳ ላይ ተረጭተው የሚታዩ ሹብሃቶችን አንዳንድ ጊዜ ግልጽ ማድረግ አስገዳጅ ይሆናል ማለት ነው። طيب እና በእነዚህ በሁለቱ መካከል እንግዲህ ውይይት ተካሄደ። ይህ እንደምታውቁት ጸረ እስላም ነው አይደለ? ነቢያችን አለይሂ ሰላቱ ወሰላም የሚሳደብ አኢሻ ረዲየላሁ ዐንሃን የሚያንቋሽ እና ዑለሞች እንዳሉት እንግዲህ ፈሙል ጃሂል የጃሂል አፉ ከዱቡሪህ እንደ መቀመጫ ክፍሉ ነው። ወከላሙሁ ንግግሩ ደግሞ ከጋኢጢህ እንደ ሰገራው ነው እንዳሉት። ይህ የሚወጣው ከሰገራ የበለጠ የከረፋ ንግግር ነው የሚናገረው። ከእንደዚህ አይነት ሰው አንደኛው ውይይት መደረጉ ተገቢ አይደለም። طيب ያም ሆኖ እሺ ውይይት ተደረገ ተባለ። የአህባሾች ሱብሃንአላህ ከውይይት ተደርጓል ከተባለ በኋላ የሚናገሩት አይነት ንግግሮች ያው እንደው እንደ ናሙና ነው ይሄን ማመጣላችሁ ማለት ነው። ይህ አህባሽ እንግዲህ ስለ ውይይቱ አስመልክቶ የተለያዩ ጥፋቶች አሉና እነሱ ላይ በተርት ምላሽ ይሰጣለሁ እያለ ነው። ከዛ መካከል እንግዲህ አሁን እዚህ ጋር ልብ በሉ ነው ለአንድ አካል ድፋ አላደርግ ሳይሆን የመጣሁት እዚህ ጋር ምኑ ላይ ነው የሱና ማለትም የሰለፊያ መንሃጅን አቂዳን አስመልክቶ ነክ የሆነ ይሄ ጥፋት ነው ተብሎ ስለተፈረጀ ለሱ ነው ለአቂዳ ለመንሃጅ ነው ድፋ አላደርግ የመጣሁት እዚህ ጋር ልብ በሉልኝ። ምን ይላል ይሄ አህባሽ ሰጣቸው በሉዐይኑ ቢማ ቃሉ ካለ በኋላ በል የዳሁ መብሱጦታን። አሁን ይሄን ቀጥተኛ ፍቹን ወስዳለሁ ካልክ አረ አላህ እጆች እኮ የታጠፉ ሳይሆኑ የተዘረጉ ናቸው ብሎ ሊወስድ ነው አንድ ሰው ቀጥታውን ነው ወስደው ካለ ማለት ነው። ግን ያ እንደዚህ ያስፈርዳል። ይሄ ቁርአን አንቀጽ ይሁዳዎች የአላህ እጅ የታጠፈ ነው ወይም የተጨበጠ ነው ማለት ነው የፈለጉት አይደለም። አላህ አይሰጥም አይለግስም ነው ሊሉ የፈለጉት እነሱ። በዚህ ነገራቸው ላይም አላህ የተረገሙ ይሁኑ ካለ በኋላ በል የዳሁ መብሱጦታን ዩንፊቁ ከይፈ የሻ ይኸው መጣል ተከትሎ አረ አላሁ ተዓላ ቸር የሆነ ለጋሽ የሆነ ጌታ ነው የፈለገውን በፈለገው ይረዝቃል ያለው አላህ። አሁን ይሄ በእርግጥ ለረድ ተገቢ ሆኖ ሳይሆን እዚህ ጋር የማመጣው ግን ለኩል ሳቂጥ ላቂጥ እንዳልኳቸው ነው መነሻው ላይ ማለት ነው። ለውዳቂ ነገር አንሻ አይታጣውም ከሚለው አንግል ነውና እዚህ ጋር ይሄ ጸረ እስላም ከጥያቄው ላይ እንግዲህ ከጠየቀው ስለ የድ አንስተው ነበር መሰለኝ። እኔ አሁን ስለ ሰዎቹ አይደለም ልብ ብሉኝ። እዚህ ጋር ካመጣኋቸው ስለ ሰዎቹ ሳይሆን እንደ ጥቅል ስለ የሱና መንሃጅን የሚነካ ትችታ እሱ ላይ ብቻ ድፋ ለማድረግ ነው የመጣሁ ብያቸዋለሁ አይደለ? طيب እና እዚህ ጋር ከተጠያየቁ መካከል የድ ስለ ሱፈተል የድ እንግዲህ ከአህባሾች ቃርሞ ያመጣውን ነው እኮ ይሄ እፉ የሚለው ሰውዬ ከአህባሾች ቃርሞ ያመጣትን ሹብሃ አምጥቶ እዛ ላይ ይጠይቃል። እጅ አለው ትላላችሁ። እጅ ካለው ታዲያ እንዴት ጌታ ሊባል ይችላል? አላህን እጅ አለው የምትል ከሆነ ይላል። እና ይሄ ለዚህ ገድፎ ምን ይላል ማለትም ድፋዕ የሚያደርግ አሁን እዚህ ጋር ልብ በሉ እሺ። ይህም አሁን ለምሳሌ ጸረ እስላም መሆኑ የታወቀ ነው አይደለ? ለእስልምና አሁን ይሄ እንደው የአህባሽ አጨብጫቢዎች ለእስልምና የሚገድፉ ቢሆኑ ኖሮ እሺ ለምን ሁለቱንም አይታችሁም ነበር ታዲያ? ላኪን ግን እነሱ በተለይ ለእስልምና ጸር ስለሆኑ ህያቸው በተለያዩ እንትኖች ላይ አይታችሁ ከሆነ ጥፋተኛ የሚያደርጉት ሂደው ያኔ ሰለፊያ ጀማዎችን ነው። እነዚህኞቹ ዛሂር ግልጽ በሆነ መልኩ ለእስልምና ያላቸውን ጥላቻነት ያንጸባረቁ ያዩ ራሱ የለም የነሱ አይነሳም። እና አሁን እዚህ ጋር ምን አለ ስለ ሱፈተል የድ አስመልክቶ የመጣውን ጸጋን የተፈለገበታልና ምን የቁርአን አያመጣ ያኔ ይሁዳኖች እኮ አላህን ማለት ነው የዱላህ መግሉላ የሚለውን ጉለት አይዲህም ወሉዒኑ ቢማ ቃሉ በል ይልቁንም አላህ ሱብሓነሁ ወተዓላ ምንድነው በል የዳሁ መብሱጦታኒ ዩንፊቁ ከይፈ የሻ እንደፈለገ ይሰጣል። አሁን እዚህ ጋር ልብ በሉ። አሁን ይሄ ልጅ ምን አለ ኒዕማን የተፈለገበት እዚህ ጋር ለምን ምን ስላለ አላህ በል የዳሁ መብሱጦታኒ ስላላለ ታዲያ እዚህ ጋር ኒዕማ ከሆነ የተፈለገው
መብሱጦታን የሚለው እኮ ይሄ በሙሰና ነው የመጣው በሁለት ገለጻ አድርጎ ማለት ነው። መብሱጦታኒ ልብ በሉ እዚህ ጋር ያው አረበኛ ለሚረዳ ነው ባይሆን እና መብሱጦታኒ ማለት ሁለቱም እያለ እኮ ነው። ሁለቱም የአላህ እጅ የተዘረጉ ናቸው። ይሁዳኖች እንዳሉት የአላህ እጅ የተጠፈሩ አይደሉም እያለ ምላሽ እየሰጠ ነው። አሁን እዚህ ጋር ልብ በሉልኝ። አዎ ጸጋ ነው ብለን ከፈሰርን እዚህ ጋር እንግዳስ ጸጋን አስመልክቶ አላህ ምን ብሏል? በሌላ ቁርአንያ ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ የአላህን ጸጋ ብትቆጥሯት አትዘልቋትም ብሏል። ልብ በሉ እዚህ ጋር ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ ይኸው ቆጥራችሁ በቁጥር ልገድቧት አትችሉም የአላህ ጸጋ ለመብዛቱ ሲባል ብለዋል በሌላ ቁርአንያ ማለት ነው። ስለዚህ እዚህ ጋር ጸጋ ነው የተፈለገው ቢባል ታዲያ ሁለት ነው እንደ አላህ ጸጋው ከሁለት ሌላ ጸጋ የለውም ማለት ነው። አዩሀል አሕባሽ አልቁቡሪ እና እዚህ ጋር አንደኛ ሉጋ አስተካክለው እንትን ስለማይሉ ነው። አሁን እነሱ ብዙ ጊዜ ኧረ እነሱ እኮ ሉጋ ይችላሉ ምናምን ይባላል አይደለ? ከላ ወላሂ በጣም አጅሀሉል ጀህሊን ናቸው አሕባሽ ብሎ ማለት ነው። ስለ ሉጋ ያውቁ፣ ስለ ትክክለኛ የቁርአን ትንታኔ ያውቁ፣ የሰለፎች አረዳድ ምን ብለው ተረዱት የሚለውን ያውቁ እዚህ ጋር። ላኪን እዚህ ጋር እነሱ ላይ የመጣባቸው እንግዲህ ምንድን ነው? አይ የድ ስንል እኮ የእሱንም እጅ ያመጣል። እንግዲህ አሕባሽ ይሄ ማለትም ጫት ያደረቀው እጁንና ሙጀል ያበቃው እጁን ያመጣና እኔስ እጅ አለኝ አይደለ? ይህማ ከአላህ ጋር አላህ ከኛ ጋር ሆነ አይደለ? ተመሳሰለ አይደለ ይላሉ። በአክስ እኮ እኛ ያው የህፃን ጥያቄ አንጠይቅም እንጂ እጅ የለውም ስትሉም እኮ አላህ ሽባ በሆነ አካል እኮ እያመሳሰላችሁ ነው። ግን እኛ እንደዚህ አይነት ጥያቄ አንጠይቅም ማስለን ማለት ነው። ወይም ደግሞ ምንም ነገር የለውም ስትሉ መንፈስ በንፋስ እያመሳሰላችሁን ነበር። እንደዛ ብለን መጠየቅ እንችላለን። ግን የህፃን ጥያቄ ስለሆነ እንደዚህ አይነቱን እናልፈዋል። እና በጥቅሉ ለአላህ ሱብሓነሁ ወተዓላ የመጣ ባህሪን ማጽደቅ ከፍጡር ጋር የሚመሳሰል ማለት አይደለም። ለምን ለይሰ ከምስሊ ሸይኡን አላህ እኮ እዛ ጋር እሱን የሚመስል የለም እንጂ ለይሰ ለሁ ሲፋ እኮ አይደለም ያለው። ለአላህ ባህሪ የለውም ሳይሆን ያለው ለአላህ የሚመስል የለም። ይዘም ባህሪ ያለው ግን የእሱ ባህሪ ከሌሎች ጋር አይመሳሰልም። የሰው ልጅ አሁን እጁ እጅ ይባላል። እሺ የሌሎችም ለምሳሌ የሌሎች ፍጡራኖች ለምሳሌ የዝሆንን ይመስል ለምሳሌ ጉልቢው እጅ ይባላል እኮ አይደለ? ታዲያ ያን እጅ የዝሆንን የሰው እጅ አሁን ይመሳሰላል? አይመሳሰልም። ግን ስሙ ብቻ ነው፣ በቃ ስሙ ብቻ ነው። ወከዛሊክ አሁንም ለአላህ ሌሎች ሲፋዎችን ብንወስድ ለምሳሌ አላህ ያያል ወይም ደግሞ ያዝናል ስንል ለፍጡራኖች አላህ ያዝናል። ናም ፍጡርም እኮ ያዝናል። ግን የአላህ ማዘን የፍጡር ማዘን ስሙ አንድ ነው፣ አሻርኳቸዋል በቃ። ላኪን በሐቀው ሲታዩ ግን የአላህና የፍጡር ማዘን ይለያያል። ይኸው መለያየቱን አለመመሳሰሉን እንጂ ስሙ ላይ ሙሽተረክ መሆኑ አይደለም እዛ ላይ መታየት ያለብን። እና ደግሞ በአክስኛ እንደ ህፃን ጥያቄ ስለማንጠይቅ እንጂ ማለት ነው። እኛ አልሐምዱሊላህ እንደ ህፃኖች ጥያቄ አንጠይቃቸውም እንጂ አሕባሾች እነሱ ላይ የሚያመጡት በአክሱም እኮ ቢጠየቁ ተመሳሳይ ነው እኮ የሚሆንባቸው። አይ እጅ አለው ስትሉ ከፍጡር ጋር ይመሳሰላል ሲሉ እናንተም እጅ የለውም ስትሉ ከሽባ ከሆነ አካል ጋር እያመሳሰላችሁ ነው ብሎ መጠየቅ እኮ ይቻላል። ወይ ደግሞ ምንም ነገር የለውም ሲሉ በንፋስ ሀዋ በሆነ ነገር እያመሳሰላችሁን ነው። አላህ ደግሞ እኔን የሚመስል ምንም ነገር የለም ካለ ሀዋ እንበለው ንፋስ ሀዋ የሆነ አየር ንፋስ ምናምን ነገርም ይካተት ነበር እኮ። ታዲያ በዚህ እኮ አላህን እያመሳሰላችሁን ነው። አይ አዎ ምንም ነገር የለውም ግን እንደ ንፋስ የማይመስልም ካላችሁ እሺ እጅም አለው ግን እንደ ፍጡር የመሰለ እጅ አይደለም ብላችሁ ለምን አሳትሉም? ታዲያ ለዛውም እኮ ይሄ ቁርአን ላይ እኮ ስለመጣ ነው። እኛ እኮ አይደለንም ተፈላስፈን ያመጣን ነው ማለት ነው። አዩሀል አሕባሽ ጠይብ። ሌላ ያው እንደው ስለሚረዝም ብዬ ነው። መጨረሻ ላይ ደግሞ ሄዶ ይሄ ጸረ ኢስላም የጠየቀው ጥያቄ አንዱ ሲፈተል ሪጅል እንግዲህ እግር አስመልክቶ ስለሱም ጠይቋል። አለው ትላላችሁ ይህንስ አስመልክቶ እንደነው ጀሃነም ላይ ያደርግባታል። አንዳንዶች አሁን እዚህ ጋር ምንድነው የሚሉት የአላህ እግሩ ጀሃነም ውስጥ ገብቶ ይሞላታል ብለው ያምናሉ። ዋህቢዎች ብለው ያስጠጋሉ አይደለ? ሀዛ ከዘብ ውሸት። ውስጥ ላይ አይደለም የተባለው። ሐዲስ ላይ የመጣው እላዋ ላይ ይጭንባታል፣ ትጣበቃለች እርስ በርሷ እንጂ ውስጥ ላይ አላህ ያደርግባታል አይደለም የተባለው። የአላህ ነገር ጀሃነም ይበለዋል። አላህ ነው ሙስተዓን። እንዳውን ይሄ እሺ ተውት፣ ይህን ትንተናውን ልተውና እዚህም ጋር አንስተው ነበር ነው ይሄን መሳለ። ታዲያ ይሄ አሕባሽ ምን ይላል? ይህንን አስመልክተው አሁን ሲተች ግን እኔ እኮ ወላሂ ትልቅ ውድቀት መቼ ነው ታዊልን አንቀበልም ሲሉ ማለት ነው። እያንዳንዱ ቀጥታ ነው የምንወስደው፣ ቀጥታ ትርጓሜውን ነው የምንወስደው። እንደዛ ከሆነ ቁርአንን ከቁርአን ሐዲስን ከሐዲስ ነው የምናጋጨው። እንደዚህ የጥላት አላሁል ሙስተዓን። ሰማችሁት? ትልቁ ውርቀት አለ እዚህ ጋር ልብ በሉ። ቁርአንና ሐዲስን ቀጥተኛውን መልእክት እንፈስራል ስንል ነው አለ። አያችሁት አይደለ? አሁን በአሕባሽ አረዳድ ቁርአንና ሐዲስን ቀጥተኛ ፍቹን መፈሰር ይሄ የተሳሳተ አረዳድ ነው በአሕባሾች ማለት ነው። ይህ ማለት ደግሞ ከንግግራቸው ምን ያስይዛል? አላሁ ሱብሓነሁ ወተዓላ ቁርአንን ሲያወርድ
ቀጥተኛ መልእክቱ ኩፍር ነው ማለት ነው። በአህባሾች ንግግር ነው ባይሆን በእኛ ሳይሆን በአህባሽ ልኬታ። ለምን? ምክንያቱም አላህ ሱብሓነሁ ወተዓላ በቀጥታ ዳይሬክት ካመጣው ስለ ሱፋው መገለጫው የድ ብሎ ነው የገለጸው። ጸጋ ብሎ አይደለም ፈስሮ ያመጣው። ለምሳሌ የድ ብሎ ነው የተናገረው። ቀጥታ መልእክቱን ስንፈሰር ታዲያ ኩፍር ነበር የሚሆንብን። ስለዚህ አላ በቀጥታ የሚናገረው ኩፍር ነው። ለአዝመኛ ኩፍር እንዳይሆንብን አላህ ሱብሓነሁ ወተዓላ በቀጥታ ያወረደው መመሪያ ለአዝም በአእምሯችን መከርበት አለብን። የተፈለገው ሌላ ነው እያልን እንደዛ ካልሆነ ቀጥታ ዳይሬክት መልእክቱን ከወሰርን ቁርአንና ሐዲስ ላይ የመጣውን ኩፍር ነው ማለት ነው። ይህ ማለት አላህና መልእክተኛው አለይሂ ሰላም የሚናገሩ ቀጥታ መልእክታቸው ምንድነው? ኩፍር ነው ማለት ነው። በእነማን ቤት? በአህባሽ ግንዛቤና እይታ ማለት ነው። ኢላ የአህባሽ ሎጂክ ይሄ ጫት ቅራቅንቦ እንትን ያበላሸው ያደረቀው አይምሯቸው በሱ ተፈላስፈው ሌላ ማዕና ካልተሰጠው እንጂ አለቀ። እንደዛ ካልሆነ ቀጥታ ዳይሬክት መልእክቱ ምንድነው? ኩፍር ነው። እንግዲህ ቁርአንን የመሰለ የዓለም መመሪያ ተብሎ የተገለጸውን ቁርአን ሁሉን ነገር አብራሪ የተባለው ቁርአን ምንድነው? ቀጥታ መልእክቱ ከተፈሰረ ምንድነው? ኩፍር ነው በአህባሽ ቤት። ይህ ማለት ምን ያስይዛል ማለት ነው? አላህ ሱብሓነሁ ወተዓላ የሚናገረው ቀጥታ ዳይሬክት መልእክት ኩፍር ነው። ኢላኛ ተዊል አድርገን ጠምዝዘን ሌላ ማፍች ካልሰጡን ነው እንጂ ማለት ነው። በአህባሽ አረዳድ ማለት ነው። አህባሽ ማለት ነው እስከዚህ የዘቀጡ አጅሃሉ ልጃሂሊን ማለት ተመልከቱ። አህባሽም ማለት ነው ሁሉን ነገር የመጣውን ከራሳቸው ጋር ያመሳሰሉ ማለት ነው። አላህ እኮ እንደዚህ አለ፣ እኛም እኮ እንደዚህ ስላለ ከኛ ጋር ይመስላል፣ ከኛ ጋር ይመስላል፣ ከኛ ጋር ይመስላል። ሱብሃንአላህ ይሄ እኮ ከተባለ ለአላህ ምንም የለውም ማለት ነው በእነሱ ቤት። ለምን እውቀትም አላህ ሲፈተል ዒልምም የለውም ማለት ነው በአህባሽ ቤት። እንደዚህ ከተባለ ማዘንም አይችልም ማለት ነው። ለምን? ምክንያቱም ማዘን የሚለው ቃሉ ያመሳስልናል ካሉ የሰውም ልጅ ያዝናል አላህም ያዝናል። እንግዳስ እሺ የሰው ልጅ ያዝናል አላህ አያዝንም በለው ይባላሉ እዚህ ጋር። ለምን? ማዘን የሚለው ቃሉ ስለሚያመሳስል። ወከዛሊከ መስማትንም አላህ ይሰማል የሰው ይሰማል ሲባል መስማት የሚለው ቃሉ ብቻ ስለሚያመሳስል ይሄማ ተው እሺ አላህ ይሰማም ወደሚለው እኮ ያስኬዳል። ፈላስፋ ከተገባ ማለት ነው። አላሁ ሙስተዓን። እዚህ ጋር አሁን የሰለፎችን በዚህ በአስማኡ ሲፋት አስመልክቶ የተናገሯቸው ያው ከአሁን በፊትም ብዙ ቪዲዮ ስለሰራሁላችሁ እዚህ ጋር አላመጣቸውም አሳይቻችኋለሁ። እነሱም ማየት የፈለገው ወደ ኋላ መከታተል ይችላል። ራሱን እያያችሁ እየመረጣችሁ ግቡ እስከነ ኪታቡ እስከነ ቁጥሩ ሰለፎች ምንም ብለው እንደተረዱ ማለት ነው። እና አህባሽ ብሎ ማለት ጥቅል ለእስልምና ማለት ነው። ጸረ እስላም ብሎ ማለት አህባሽ ናቸው ሐቂቀትን። ይህ ማለት እዚህ ጋር የመጣሁት ያው ለአንድ አካል ድፋዕ ላድርግ ሳይሆን መነሻው ላይ እንዳልኳችሁ ስለ ሰለፊያ አቂዳውና መንሃጃዊ ጉዳይ ትችታ ስለሆነ የተሰነዘረው ከሚልና ለኩል ሳቂጥ ላቂጥ ከሚለው ማንግል ነው ማለት ነው። እና እዚህ ጋር ደግሞ ለነዚው የሚገባ ምን አለ መሰላችሁ? አሁን አንዳንድ አካላቶች የሆነ አስማኡ ሲፋትን አስመልክቶ ስናጸድቅ ለማንቋሸሽ ሞክረው እኛ ከዛ ነገር እንድንረቅ በሚዲያም ሆነ በየትኛውም ትንፍሽ እንዳንል ለማድረግ የሚሞክሩ አሉ። ላ ወላህ الإمام أحمد من لالو رحمه الله لا نترك عنه صفة من صفاته لشناعة شنعت لالو إنياك الله سبحانه وتعالى لبدع بالتبتوش ማለት ነው ለሚሰነዘሩት ትችታ መጥፎ ትችታ ስንዘራ ብለን የአላህን ሲፋ አንድትን ማንተውም ብለዋል። አንድትን ብኮን ከአላህ ጸርቀ የመታጨን ሲፋ እንናገራታለን ያሉት ኢማሙ አህመድ። ለቢድዓ ባልተቤቶች እነሱ ያንቋሽሻሉ እንደዚህ ከኛ ሰዎችን ያስርቃሉ ለሚል ፍራቻ ብለን ፈጽሞ አንተውም ይላሉ። والله لا نترك አበደም መቼም ማለት ነው እኛም ማለት ነው። እንደው አባ መን አባ ወራዲየ መን ራዲየ እሺ ብሎ የተቀበለ የሚቀበል የጠላ የሚጥላ የወደደ የሚወደደ እንጂ እንደው አላህ ሱብሓነሁ ወተዓላ በግልጽ የተናገረውን ሲፋ ከማጽደቅ ወደ ኋላ አንልም። መልእክተኛው አለይሂ ሰላቱ ወሰላም የተናገረውን ሲፋ ከማጽደቅ ወላሂ ወደ ኋላ አንልም፣ አንፈራም፣ አናፍርበትም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።